ቱርካን ሚኔ ጥፋተኛ መሆኗን በማረጋገጥ ከህይወቷ ልታስወጣት ትፈልጋለች። በህግ እንድትጠየቅ ብዙ ሀሳብ አላት። ነገር ግን ሚኔ ጥፋተኛ መሆኗ የሚያረጋግጥ ምንም አይነት ማስረጃ የለም። ሶመርና ቱርካን አሁንም እየለፉ ናቸው። በተለይ ደግሞ ቱርካን ከሱ በበለጠ ሚኔን የመበቀሉ ነገር በጣም ተቆጣጥሯት ይገኛል። ኪራዝን ከሷ ነጥቃ ሚኔ ከህይወታቸው እንድትወጣ ብዙ ሀሳብ አላት። አሁን ጠበቃቸውን አግኝተውታል። ቱርካንና ሶመር ኪራዝን ይዘዋት ወደ አንድ ቦታ መጡ። ጠበቃቸውን መጥተው ነበረ። ከዛ በኋላ ቱርካን ሚኔ መድኃኒት እንደሰጠች ምናረጋግጥበት መንገድ ቢኖር ብላ እየጠየቀች ነው። ከዛ ጠበቃው ዶክተሩ የነገረውን ነገር በሙሉ ነገራቸው። ዶክተሮቹ የቱርካን ደም ውስጥ ለየት ያለ ነገር እንዳገኙና ነገር ግን መድኃኒት መውሰዷን የሚያረጋግጡበት ምንም አይነት መንገድ እንደሌለ እንዳሳወቁት ይነግራታል። ከዛም በኋላ ቱርካን ሌላ መንገድ መፈለግ አለብኝ እያለች ነው። ስለዚህ እሷን ከማናዘዝ ውጪ በራሷ ፍቃድ እውነቱን እንድትናገር ከማድረግ ውጪ አማራጭ የለኝም ማለት ነው ብላ ጠየቀች። ጠበቃውም እንደዛ እንደማለት ነው ብሎ ይነግራታል። እንደዛ ደግሞ ለማድረግ ሚኔን የሚጫኗት ከሆነ ምናልባት ስለ ሆቴሉ የሰጠችውን ቃል እንዳትቀይር የሚል ስጋት ገባቸው። ከዛ እንዲህ ብለው ጠየቁት። እሱም ቢሆን ፖሊሶቹና መርማሪዎቹ እስካሁን ድረስ የታዘቡት ነገር ሚኔ አይምሯ ልክ እንዳልሆነ ነው። አሁንም ቢሆን ሁኔታዋ በጣም አጠራጣሪና ችግር ያለበት በመሆኑ ፖሊሶች ድጋሚ ቃኔን ቀይሬ ነው የመጣሁት እንኳን ብትል ይሰማታል ብዬ አላስብም። በዚህ ጉዳይ መረጋጋት እንኳን አለባችሁ እያላቸው ነበረ። ሁለቱም ይተያያሉ። ሶመር የቱርካንን እጅ እየያዘ ነው። ኪራዝን አቅፏን ነበረ። በአንድ በኩል ደግሞ ሚኔ ኪራዝ እጇ ላይ የለችም፣ እያበደች ነው። ወስዷት ነው ብላ ትናድዳለች። ሲወጡ ግን ሊያስከትቧት እንደወሰዷት ተናግረው ነበረ። ስለዚህ ስልክ እየደወለች ነው። ስልክ ስትደውል ዛሬ ልጆች እንደማይከተቡ ቢሆነ መንገድ አረጋገጠች። ከዛም በኋላ የኪራዝ ክትባትም በሚቀጥለው ሳምንት እንደሆነ ተናገራት። ተናደደች። ሌላ ቦታ ነው የወሰዷት ብላ እያሰበች በቀጥታ ወደ አይላ ዞራለች። አይላ በተናገሪ ኪራዝ የት ነው የወሰዷት? በይ መልሺ እያለቻን ነው። አላውቅም ትላታለች። የት ነው የወሰዷት? ልናስከትባት ምናምን ብለው ነበር ግን ዋሽተውኛል። በይ መልሺ አጣሪ ስትላት እኔ እንዴት ብዬ ላቅ እችላለሁ? እንዴት ብዬ እያለች ስትመልስ ነበረ። እንዴት ብዬ ትጠይቂያለሻ? ልጄን ከኔ ነጥቀውብኝ በሰላም የሚኖር ይመስልሻል እንዴ ብላ ስታፈጥባት ነበረ። አላውቅም ሚኔ አላውቅም፣ በቃ እኔንም አትጠይቂኝ። ቆይ ግን አንቺ ምንም ካላጠፋሽ ያለ ምን ተጨነቅሽ? ምንድን ነው ማለት ንጹህ ሰው አይደለሽ እንዴ አለቻት። ተጨንቄ አይደለም፣ ነገር ግን ልጄን ያለኔ ፍቃድ እንደፈለጉ ማሽከርከር አይችሉም እያለቻን ነበረ። እንደኔ መጨነቅ የለብሽም ትላታለች። አይላ ወሬ አቁሚና ምልሽን ነገር ስሚኝ አንድ ጊዜ። ይኸውልሽ ታጣሪልኛለሽ እሺ? ይህ ጉዳይ በዚህ ነገር ማለቅ የለበትም። በሰላም መተኛት ፈልጋለሁ፣ ልጄን ማቀፍ ፈልጋለሁ እሺ ብላት ወጣች። በሌላ በኩል ነስሪን እያሰበች ነው። ቅርብ ጊዜ ነስሪን መታ ቤተሰብ ማለት ምን አይነት ትርጉም እንዳለውና በዚህ በማይሆን ምክንያት ፍቺ የሚባል ነገር እንደማይታሰብ ነግራን ነበረ። በተለይ ደግሞ ነስሪን ጠንካራ መሆን እንደሚገባት በትዳሯ ነግራታለች። ይህን ብላ ከመከረቻት በኋላ ነስሪን ሩቻል የመከረቻት ምክር ቀየራት። ከዛ አሰበችና ስልክ ልትደውል ነው። የሳድቅን ነገር ልትጠይቅ ልትደውል አለችና ደግሞ የሆን ነገር እንዳይናገረኝ ብላ ፈራች። ልትወጣ አሰበች። በአንድ በኩል ቱርካንና ሶመር ወደ ቤት እየመጡ ናቸው። ምንድነው ግን ከአባት ጋር ተጣልታል እንዴ ብላ ጠየቀችው። አዋው ትንሽ አለመግባባት ነበረ አላት። በምክንያት አለችው። ተይው እባክሽ ምንም አይጠቅምም በስራ ጉዳይ ነው እያላን ነው። አንዳንድ ነገሮችን እየደበቃን ነበረ። ከዛም በኋላ እሷ ስለ አባቷና ስለ እናቷ ማውራት ጀመረች። እኔ እንጃ እኔ ከአባዬ ጋር እንደዚህ ብጣላ በጣም ነው በቃ የሚከብደኝ። እማዬ ማየማየን ነገር ተናግራኝ ነበረ። እንዴት ይቅር እንደምላት ራሱ አላውቅም። በጣም ልቤ ተሰብሯል፣ አዝኛለሁ። እንዴት እሷ እንደዚህ ነገር ትናገረኛለች ብዬ አስቤ ነበረ እያለች አባቷን ግን በጣም እንደምትወደው ተናገረች። አይ ቱርካን አንቺ ከአባትሽ ጋር በጣም ተቀራርበሽ ነው ያደግሽው፣ ለአንቺ ችግር የለውም እያላን ነበር። የሁለቱ ሁኔታ በጣም እንደሚለያይ እየነገራን ነው። እንዲያወሩ ወደ ቤት ይመጣሉ። ነስሪን ሳድቅ የሚሰራበት ስራ ቦታ ደረሰች። ስትመጣ ቢሮ የለም። ኤፍራንን አግኝታው አለቃ የለም እንዲ ያለችው። እንዴ መምህር ነስሪን መጣሽ እንዴ? ምን ልርዳሽ? እኔ ግቢ እያላን ነበር። አይ ችግር የለም። የት ሄዶ ነው ብላ ጠየቀችው። ከዛ ምን ነው ልጥራው እንዲ ያላት። አራራ ደግሞ መጥቼ እንደነበር እንዳነግረው ግን የት ሄዶ ነው? እስኪ ያለበት ሁኔታ አጣራና ንገረኝ አለችው። ከዛ እሱ ደወለ። ቼክአፕ ነበረው። ከዛ አጠገቡ ወንድሙ ነበረ። በአንድ በኩል ሳድቅ በጣም አዝኗል። ምርመራ እያረገ ወንድሜ በህይወት ፍቺ ያጋጠማል፣ በጣም ኖርማል ነገር ነው ይለዋል። ሳድቅ ተናዶ እያየው ነበር። ማለቴ እንዳታዝም ብዬ ነው፣ ሌላ ምን ይባላል እንግዲህ እያለው ነበረ። ከዛ ኤፍራን ደወለ። ሌላው አለቃ እንዴት ነህ? ዛሬ ሳትመጣ ስትቀር እኮ አስጨንቀኝ እኮ ነው። በሰላም ነው አለው። በሰላም ነው ኤፍራን፣ እመጣለሁ ሲለው ነበረ። ነው እንዴ? እሺ ታዲያ የት ነው ያለው ብሎ ጠየቀው። ኤፍራን መዘባረቁን አቆምና በቃ በኋላ እመጣለሁ አልኩህ እኮ ብሎ ሳድቅ ስልኩን ዘጋው። መምህር ነስሪን በቃ እመጣለሁ ብሏል፣ የት እንዳለም አላውቅም አላት። እሺ በቃ አደራ መጥቼ እንደነበር እንዳነግረው ብላ ወጣች። ዶኖሽ በሌላ በኩል ስራ ቦታ
ቦታ ናት። ነገ የሴርዳር ልደት ነው። በሆነ መንገድ ልደቱ ልታከብርለት ትፈልጋለች። ከዛ እንዴት አርጌ እያለች እህቷን እያማከረቻት ነው። ዳሪያ ኢዝሚር ድረስ ነይ እያለቻት ነው። ነገር ግን ዶኖሽ እናቷ እንደማትፈቅድላት ትናገራለች። ዶኖሽ ከዛ መዋሸት አለብሽ እያለቻት ነው። አንዳንድ ጊዜ ለአንዳንድ አጋጣሚ ሲባል መዋሸት ግዴታ ነው ብላ እህቷን እየመከረቻት ነበር። ዶኖሽ እንዴት እንደማድረግ አላውቅም እያለቻት፣ ሴርዳር በሌላ በኩል ኢብሮ ከምትባሉ ልጅ ጋር አሁንም ግንኙነቱን ቀጥሏል። ኢብሮ አሁንም ቢሆን አብሯት እንዲሆን ከጎኑ አጠፋም። እሷ ከእሷ የተለየውን ኦዝጉር የሚባለውን የዩኒቨርሲቲውን አስተማሪ ልታስቀነው ይመስላል አብራው የምትሆነው። ከዛ እሱ ከሌሎች ሰዎች ጋር እያወራ ነበረ። ድንገት ዞር ሲል ኢብሮን ሲያት በቃ በኋላ እንገናኛለን ቻይኔ ፍቅር ብላ ጉንጩን ስማ ዞር አለች። ይህን ጊዜ ኦዝጉር ሲያይ ይህንን ነገር እየተናደደ ነበረ። ሴርዳር እየተሸማቀቀ ቻው ይላታል። ከዛ በኋላ ኦዝጉር በቀጥታ ወደ ኢብሮ እየጠጋ ነው። ምን እያርክሽ ነው ልሽው አላት። ምን አገባ እኔ እናንተ ተለያይተናል ነበር እንዴ? በእኔ ወጣ ጣልቃ እንዳገባ እያለችው ነበረ። ኧረ እባክሽ ቆይ አንድ ጊዜ ስሚኝ ኢብሮ፣ ለምድሮ እንደዚህ ምቸኩ እያላን ነበረ። ምን ነው ትተኸኛል ነበር እንዴ? ምን ነው ልጅቷ መውደቅ የላትም ተስፋ የላትም ማንም ሳይጠጋተን ብለህ ነበር አይደለ ወደ ሌላ ሴት ሄድከው እያለችው ነበረ። ትቀናብኛለህ ወይ ብላ ጠየቀችው። ኧረ እንደዛ አይደለም እያላን ነበር። ከዛም ሴርዳርን ተጠንቅቅ እያላን ነበረ። ከዛ እሷ አያገባህም ብላው ትታው ሄደች። እሱ ወደ ውስጥ እየገባ ነው። በአንድ በኩል አሁንም ቢሆን ዳሪያ ከዶኖሽ ጋር ስልክ እያወራች ነበረ። ከዛ በኋላ ዳሪያ እየመጣ የነበረውን ኦዝጉር አስተማሪን ስታየው ስልኩን ዘጋቸው። ከዛም በኋላ እየተሳሳቁ ማውራት ጀመሩ። ማታ ምን ቀጠሮ አለሽ ብሎ እየጠይቃት የለኝም ስትለው ተገናኝተው እንደሚጫወቱና እንደሚጠጡ ይነጋገራሉ፣ ይስማማሉ። ዶኖሽ እንዴት አርጋ ነገ ወደ ኢዝሚር እንደምትሄድ እያሰበችበት ነው። ከዛም ድንገት ሙስጠፋ መጣ። ሙስጠፋ መጥቶ ኦዛር ውስጥ አለ እንዴ ብሎ እየጠየቃን ነበር። ጠይቋት ወደ ቢሮ ገባ። ኦዛር ሳይው ተናደደ። አንተ ምንድን ያረከው? ሲጀመር አላማህኔና ልጄ ማጣላን ነበር፣ እንዴት እንድታረጋለ እያሉ ነበረ። ምን ችግር አለው? ሶመር ወንድም እንዳለው አወቀ፣ ሌላ ነገር እኮ አይደለም እያሉ ነበረ። ደግሞ አፍን ትከፍታለ እንዴ እያለ በጣም ተናደ ኦዛር ወደሱ እየጠጋ ነበረ። ምንድነው አላማ ቤተሰብ መበታተን ነበር አይደለ? እኔ ለአንተ ትልቅ ነገር አሰብል ነበር አለው። ምን ልሸውደ ነበረ? መኪና ሰጠኝ፣ ገንዘብ ትከፍለኛለህ፣ ስራ ሰጠኝ፣ በዚህ ብለህ የምታታልለኝ መስሎ ነበረ። መቼም አታታልለኝም እያሉ ነበረ። እኔ ለአንተ ብዙ ነገር አስቤልህ ነበረ፣ ስሜን ልሰጥ ነበረ፣ ብዙ ነገር ላረግ ነበረ። አንተ ግን ክብረ ቢስ ነህ፣ አይገባም። ምክንያቱም አላማ ከኔ ፍቅር ማግኘት ከኔ ጋር መታረቅ ሳይሆን አላማ ቤተሰቤን መበታተን ነበር። ይህ አይገባም። የሰው ህይወት መበጥበጥ ነበር አላማ። ምንም ሰባይነት የሚባል ነገር የለም እያሉ ነበረ። አሁንም ቢሆን ሙስጠፋ አባቱን እየወቀሰው ኦዛር ተናዶ በጥፊ ሊመታው ነው። በጥፊ ሊመታው እጁን ሲሰነዘር ድንገት ሩቻል መጣች። ሩቻል እጁን እያያዘችው ነበረ። ኦዛር ተረጋጋ ብላ እያስቆመች ነበር። ውጣ ከዚህ ውጣ፣ ድጋሚ ደግሜ አይነት ላይ አልፈልግም፣ ውጣ ከዚህ እያለው ነበረ። እሱ እየወጣ ሩቻል በአንድ በኩል በቃ ነው ያናግረዋለሁ ብላ ይዛው ወጣች። ከሩቻል ጋር ወደ ቢሮ ገቡ። ከዛ ከገቡ በኋላ እሺ ምን ይምጣል ቡና ወይ ሻይ እያለችው ነበረ። ምንም ነገር አልፈልግም ይላታል ኮስተር ብሎ። በጣም ተናደዋል። እሺ ቆይ ብላ ደወለች። 2 ቡና እያለች ነበረ። ቡና እያዘዘች ውሃ ሰጠችው። ከዛ ተቀመጠች። እሺ ሙስጠፋ ምንድነው ችግር? እንዴት ነው አንተ ካለቃ ካሰሪ ጋር እንደዛ ልትጣላ ይቻልከው ብላ እየጠየቀችው ነው። ኦዛር ባንድ በኩል ሊድ አልሂድ ብሎ እያሰበ ነበረ። ከዛ ምን እንደዚህ እንዳናደደው ሩቻል ባንድ በኩል ጥያቄ እየጠየቀች ችግር የለም ከዚህ በኋላ አባሮኛል እኮ ከዚህ በኋላ ነገር አይፈጠርም ችግር የለም እያላን ነበረ። ያው እኔ መጀመሪያ ሳቀ በጣም ታማኝና ሰውን የምታከብር ልጅ ነበርክ። ምንድን ነው ይሄ አለችው። አታቀኝም ነበር ማለት ነው አላት። ለምንድነው እንደዚህ ፈጠን እያልክ የምታወራው? በስነ ስርዓት መነጋገር አንችልም እንዴ? ምንድነው እልህ ውስጥ የከተተ ያስገባ? ከኔ ጋር እኮ አትጣላም አለችው። በጣም ይቅርታ አርጊልኝ ማለት ይሄ ከአንቺ ጋር የሚያገናኘው ነገር የለም እና በጣም ይቅርታ ተናድጃለሁ ለዛ ነው አላት። ጥሩ እንደተናደድክ ይገባኛል፣ ታውቃለህ እኔም ልጅ አለኝ፣ ልክ በአንተ እድሜ ነው እና ቶሎ ትወጉ የሚለው ነገር የሚናድደው ነገር ተመሳይ ባህሪ ያላችሁ እና ያው ይህን ባህሪ በደንብ ነው የማውቀው፣ እኔም እናት ነኝ እና እታገሳለሁ ችግር የለም ግን ምንድነው ችግሩ አለችው። ከዛ በኋላ እሱ ምንም የሚካበር ነገር የለውም በቃ ይሄ በአሰሪና በሰራተኛ መካከል የሚፈጠር ነገር ነው እያላን ነበረ። ነገሩን ውስብስብ ላለማድረግ ብላ ሩቻል አንዳንድ ጥያቄዎችን እየጠየቀችው ነበረ። ሙስጠፋ ጥሩ አባት እንዳልነበረው አድርጎ እየተናገረ ነው። ከዛ እሷ የት ነው ያለው አለችው። ሁሌ እንተያያለን ነገር ግን እሱ በልቤ ውስጥ ሞቷል፣ እሱ ለእኔ በህይወት የለም እያላን ነው። ግራ ገብቷት አየችው። ምን ተፈጠረ ብላ ጠየቀችው። ረዥም ነው ነገሩ ረዥም ነው እያላን ነበረ። በአባቱ በጣም እንደተናደደ እልህ ውስጥ እንደገባ ያስታውቃል። ከዛ አላስቻለውም። ኦዛር በቀጥታ ወደ ሩቻል ክፍል እየመጣ ነው። በሩ ሊከፍተው ሲጠጋ ድንገት ሶመር መጣ። ሶመር አየው። ሲያየው ፍጥጥ ብሎ ገላመጠው። ከዛ በኋላ ኦዛር ሶመር እያለው ነበረ። ከዛም ሶመር እኔ ልግባ ብሎ በቀጥታ ወደ እናቱ ክፍል እየገባ ነበረ። በአንድ በኩል ሙስጠፋ ለሩቻል ሊነግራት ዳር እያለ ነበረ። ድንገት ሙስጠፋ እንደገባ ሙስጠፋ አንድ ጊዜ እናቴ ላናግራት እችላለሁ እያለው ነበረ። ሙስጠፋ ፈጥኖ እንዲወጣ እያረገ ነው። ሙስጠፋ በየትኛውም አጋጣሚ ለሩቻል ምንም አይነት ነገር እውነቱን እንዳይነግራት በአንድ በኩል ሶመር እያገደው ነበረ። እናቱ ልቧ እንዲሰበር አይፈልግም። ገና ካሁኑ ሊጠብቃት ይፈልጋል። ከዛም በኋላ ሙስጠፋ ወጣ። ሶመር ከእናቱ ጋር ተቀምጠው ማውራት ጀመረ። እማዬ ጠበቃውን አናግረው ነበረ እያለ እሷ ማናገር ጀመረ። ከዛ ደግሞ ወደ አባቱ መጣ። አባቱን ጮሆበት አንተ ሰው አትሆንም ብሎት ወረደ ከህንፃው። ወደ መኪናው እየገባ እያለ ከዛ
ድንገት ሙስጠፋ መጣ። በመኪናው መንገድ እየዘጋበን ነበረ። ሶመር ከመኪናው ወረደ። ምን እየሆኑ ከነው አንተ ቆይ ያለው ምን ሆነ ነው እያሉ ነበረ። ሶመር አንድ ጊዜ ልሰማኝ ይገባል ነው። ምንድነው የምሰማ? እኔ እኮ ትክክለኛ ሰው መስለኝ እኮ ነበረ፣ ልክ እንደ ወንድም ቀርቤ። አንተ ግን ምንድን ነው ያደረከው? አንተ ወጥመድና ተንኮል ነበረ ስታዘጋጅና ስታቀነባብር የነበርከው። ጤነኛ ሰው ተመስለኝ ነበረ እያለ ሶመር ያጣጥለዋል። ነገር ግን ሙስጠፋ ሶመር አንድ ነገር ልንገር፣ ማለቴ እኔ ማለት በቃ እንደ ማንኛውም ልጅ ከአባቴ ጋር ተጫውቼ ማደግ እፈልግ ነበረ። ይህን እድል አላገኘውም እና አንተ ይህን እድል አግኝታል ብዬ አስቤ፣ ነገር ግን አንተም እንደኔ ነህ፣ አንተም እንደኔ ደስተኛ አልነበርክም እያለው ይህ ቅራቅም በዋዘንን ምናምን ሂድና ሌላ ሰው ነገር እሺ፣ እኔ እንደዚህ ነገር የምሰማበት ጊዜም ጆሮም የለኝም፣ የራስ ጉዳይ፣ ከዚህ በኋላ አያገባኝም ብሎት መኪና ውስጥ ሊገባ ነው። ድንገት ኦዛር እያያቸው ነበረ። ሁለቱም ኦዛርን አዩት። መኪና ውስጥ ገብተው እየሄዱ ናቸው። በሌላ በኩል ቱርካን ወደ ቤት መጣች። ሚኔ ጨንቋን ነበረ። በድንገት ቱርካንን ስታያት ልጄን አምጫት ብላ ተቀበለቻት። ልጄን ከዚህ በኋላ ከኔ እንዳትወስጃት ስትል ሩቻል እየመጣች ነበረ። ምን ነው በአንድ ወቅት በየመጠጥ ቤቱ ይዘሻ ስትዞር ያልነበር እንዴ? ከመቼው ረሳሸው እያለቻ ነበረ። ልጄ በርዷን ነበር፣ እስኪ ሚኔ የሆነ ነገር ስር ይላለ ልጄ ለመግባት ስትል፣ እኔም አብልቻታለሁ በልታለች ጠግባለች ስትል ነበረ። ሚኔ ተናዳ ታያታለች። ከዚህ በኋላ ልጄን ከኔ መቼም እንዳትወስጅብኝ ብላም ስትጮ ነበረ። እኔም መቼም በዚህ መንገድ አታሰቃይኝም፣ አይሳካልሽም እያለቻን ነበር። ምን ነው ላይ የሰራሽ የሰይጣን ስራ ገና ከሆኑ እየጎዳሽ ነው አይደለ? ኪራዝን መወስድብሽ መሰለሽ ትላታለች ቱርካን ፊት ለፊት ተቀምጣ። ቱርካን እንደዚህ ስትላት አሁንም ቢሆን እኔን እየወቀሽኝ ነው እየሰደብሽኝ ነው ከአዲ ትላታለች ሚኔ። ነገር ግን ቱርካን የሰራሽውን ስራ ማታውቂያለሽ፣ ለሁሉም ነገር ዋጋ ትከፍያለሽ እያለቻት ሶመር ደወለላት። ዛሬ ትንሽ ቆይቶ እንደሚመጣ ቤት ነገራት ለቱርካን። ቱርካን ለሩቻል እየነገረች አልነበረም። ከዛ በኋላ ሚኔ ምግብ አምጪልኝ እዚህ ልብላ እያለች አይላን ስጠይቃት ቱርካን ዞሩን አከረረችው። አይላ ለሚኔ ምግቧን ማለት ነው ክፍል ወሰጅ እዛው ተብላ እዚህ ምግብ መብላት አትችልም ስትል ነበረ። ሩቻል እያየች ገርሟታል። በሌላ በኩል ኦዛር እንዲሁም ሶመር አንድ ላይ እየወሩ ናቸው። ኦዛር ሩቻልን ሲያገባት ልክ እንደ ልጁ እንደ ሶመር ነበረ። በእናቱ ግዳጅ ነበረ ሩቻልን ያገባት። ሩቻልን አያፈቅራትም ነበረ። ልክ እንደ ሶመር ሁሉ የራሱ ፍቅረኛ ነበረችው። እንደ ሚኔ ሴቪ ላይ ነበረች ህይወት ውስጥ። ከእሷ ለመለየት ጥረት እያረገ ባለበት ሰዓት ላይ ሶመር መረገዙ እና ሌሎች ነገሮችን በሙሉ ነገረው። ከዛ የኔና ያንተ ህይወት ተመሳሳይ ነው ሲለው፣ በአንድ በኩል ሶመር እኔን ካንተ ጋር ታመሳስለኝ ብሎ እየተቆጣ ነበረ። ያረካው ነገር መቼም ይቅር የማይባል ስህተት ነው እያለው ነበረ። ይህም ደግሞ ሶመር አሁንም ቢሆን ከሚኔ ጋር እንደማይገናኝ ይናገራል። ነገር ግን ኦዛር እኔ እኮ የሙስጠፋን እናት የማገኛት ለሙስጠፋ ብዬ እኮ ነው። እንደምታስበው ቀላል አይደለም። የማገኛት ለሙስጠፋ ለማክራት ብቻ ነው፣ ሌላ ምንም ነገር የለም። ይኸውልህ አሁን ቁስላችን እየተፈወሰ ነው፣ ደስተኛ ቤተሰብ ለመሆን እየጣርን ነው። ሶመር እባክህ ነገር እባክህ እንደገና ቁስላችን አትነካካ እያለው ነበረ። ሶመር ግን መቼም ይቀራልህም ብሎት እየወጣ ነው። ኦዛር ግራ ገባው። ኦዛር እያሰበ ድንገት ሴቪ ላይ ደወለችለት። ሙስጠፋ ቤት ሲመጣ ጥሩ ሁኔታ ላይ አይደለም ያለው፣ ችግር አለ እንዴ አለችው። ተኝቶ ነበረ። ሙስጠፋ ክብረ ቢስ የሆነ ልጅ ነው፣ ከዚህ በኋላ ፊት ለፊቴ እንዳይቀርብ፣ ስለሱ ጉዳይ አይመለከተኝም እሺ ሴቪ ላይ እያላ ነበረ። አንተ እንዴት ትላለህ አለችው። እንዴት አልልም፣ እንዴት ቢያድግ ነው ቆይ ልጅ እንደዚህ የባለገው፣ እንዴት ሰው ስነስርዓት እንኳን አይኖረውም እያላ ነበረ። እንዴ ኦዛር ምንድነው የምትለው? እንዴት ልጅን ተሰቃይቼ እንዳሳደግኩት ግን ታውቃለህ እያለችው ነበረ። ሴቪ ላይ አይመለከተኝም፣ ይሄ ልጅ ግን ያደገው እኔም በመጥላት ነው፣ ደግሞ ተመልሶ የመጣውም የኔም ቤተሰብ ለማመሰቃቀል ብሎ ነው እንጂ ሌላ ዓላማ የለውም እያለ እየተቆጣ ነበረ። ከዚህ በኋላ አላገኘውም አላየውም ብሎ ስልኩን ዘጋው። ሴቪ ላይ ግራ እየገባን ነው። ነስሪን በአንድ በኩል ቤት ውስጥ ናት። ዶኑሽ ወደ እሷ ቀርባ ይቅርታ እየጠየቀቻት ነው። ጠዋት በተናገርኩት ነገር ትላታለች። ከዛ በአንድ በኩል ደግሞ ዳሪያ ከኦዝጉር ጋር ማታ እየጠጣች እየተጫወተች ነው። ብዙ ጥያቄ ይጠይቃታል። ሴርዳር ማን ይላታል። አንዳንድ ጥያቄዎችን እየጠየቃት ነገሮችን ግልጽ ለማድረግ እየሞከረ ነበረ። ሴርዳር ቅርብ ጊዜ ከሱ የቀድሞ ፍቅረኛ ከኢብሩ ጋር ስለገጠመ ትንሽ ያሳሰበው ይመስላል። ዶኖሽ ወደ ዳሪያ ደውላ ነገ መጣለው እያለቻት ነው። ሴርዳር ቤት ውስጥ ነው ያለው። የቤት ስራውን እየሰራ እያጠና ድንገት ኢብሩ መጣች። ኢብሩ ስትመጣ ተናዳ ነበረ። ያለች ድጋሚ ያላወራውን ብለሽኝ ነበረ፣ ለምን አወራሹ እያለን ነበረ። አው ነገሩ ግን እንደምታስበው ቀላል አይደለም፣ ተናድጃለሁ ብለው እሷን ብትሆን ትንሽ ተናዳለች። ወደ ውስጥ እየገባች ነው። ቱርካን ማታ ላይ ብቻዋን ናት። ብቻዋን ስታይ ስለወረደው ልጇ ነው የምታስበው። የእሱን አልትራሳውንድ ፎቶ እያየች ታለቅሳለች። ከዛም በኋላ ድንገት ሶመር መጥቶ እያቀፈ እያባበለ ይህን ነገርም እናልፈዋለን ይላታል። በሌላ በኩል ቱርካን በጠዋት ከሚኔ ጋር እየተገናኘች ነው። ከዛም በኋላ ቱርካን የኪራዝን አልጋ ወደ እኔ ክፍል አምጩ ብላ በአይላን እየጠየቀቻት፣ ከዛ ሚኔ ልጄን ከኔ መቼ ማትነጥቅኝም እያለቻት፣ አሁንም ቢሆን ቱርካንና ሚኔ ሌላ ጦርነት ውስጥ እየገቡ ናቸው። ቱርካን ልጅሽ ኪራዝ ከአባታው ጋር ትሆናለች ብላ እየነገረቻት ቁርስ ልትበላ መጣች። ዶኖሽ ደውላ ከዛ እያስፈቀደቻት ነበረ። ከዛ በአንድ በኩል ቱርካን ተጠንቀቂ እያለቻት ነው። ዶኖሽ እናቷን ዋሽታ ወደ ኢዝሚር ለመሄድ
የሴርዳር ልደት ለማክበር ተዘጋጅታለች። ነገር ግን ነስሪን ቀስ በቀስ ሳድቅን ይቅርታ ለመጠየቅ ጥረት ልታደረግ ነው። ሳድቅን እንዳገኘው እርጂኝ ብላ ኔዜትን እየጠየቀቻን ነበረ። ከዛ ኔዜት በጣም ደስ አላት። ሰበብ ፈጥሬ እጠራዋለሁ ከዛ ትገናኛላችሁ እያለቻን ነበረ። ነስሪን ሳድቅ ባረገውም ነገር ተናዳለች። እሱም ይቅርታ እንዲጠይቃት ትፈልጋለች። በስምምነት ይቅርታ እንዲጠያየቁ ነው ሀሳቧ። ነገር ግን ያላሰበችው ነገር ሊሆን ነው። በአንድ በኩል ቱርካን በጠዋት ከቤት እየወጣች ከሶመር ጋር ሴቭ ላይ ደውላላት ሻይን ጠጣ እያለቻት ነው። ቤቷ ጋበዘቻት። ቀጥታ ቱርካንም ኪራዝን ይዛ ወደ ሴቪ ላይ ቤት እያመራች ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።